ሰላም ውድና የተከበራችሁ የቲጂ ዩቱብ ተከታታዮች እንደምንስ አላችሁ? እንደምንስ ከረማችሁ? እኔ ጋር እግዚአብሔር ይመስገን። ቤተሰቦች ይህንን ዩቱብ ስትጀምሩ በመጀመሪያ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ። ባለው ባጓደልኩ በሸራረፍኩትም ነገር እግዚአብሔር አምላክ ይጨመርበት ያበርታን። እህት ወንድሞቼ ደግሞ እናንተ ደግሞ ከጎን ሆናችሁ ላይክ እና ሼር ስለምታደርጉ ስለምታበረታቱኝ ምስጋናዬ ከልቤ ላቀ ነው። እሺ ዛሬ በክፍል 4 እና በክፍል 3 በክፍል 2 በክፍል 1 የተማራችሁበትን ኮሜንት አስተያየታችሁን አይቻለሁና ጥሩ ነገር ነው፣ ጥሩ ትምህርት ነው። ተምረንበታን፣ ጥሩ ነገር አግኝተንበታን። ወይም ደግሞ እኛ የሰው ልጆች እንዴት መውደቅ እንዳለብን፣ ከወደቅንበት ደግሞ እንዴት መነሳት እንዳለብን፣ እንዴት ደግሞ ወደ ኃጢአት መንገድ ተዘፍቀን ከዛ ነገር ለመውጣት በምን አይነት መንገድ ነው የሚያስተምረው ፊልሙ ብላችሁኛል። እውነት ነው፣ ብዙ ነገሮችን ነው የሚያስተምረው፣ ብዙ ነገሮችን ያሳያል። ዛሬ ደግሞ በክፍል 5 የምናየው የበለጠ እውነትን የያዘ ምን አይነት በክፋት የተሞሉ ሰዎችም እንዳሉ ማለት ሰው ሳይሆን በሰው ላይ አድሮ የሚፈታተን እርኩስ መንፈስ ማለት ነው። አጋንንት በሰዎች ላይ አድሮ ሰዎች ክፉ እንደሆኑ፣ ሰዎች መጥፎ እንደሆኑ ያመላክታል ማለት ነው። እኛ ጠባችን ከማን ጋር ነው? ከሰው ጋር ሳይሆን ውስጥ ካደፈጠው ዲያብሎስ ጋር ማለት ነው። በውስጣችን ዲያብሎስ ሲያደፍጥ የተለያዩ ምልክቶችን ያመጣል። የጭካኔ መልክ፣ እንድንቆጣ፣ እንድንበሳጭ፣ ሰዎችን ትኩር ጥምድ አድርገን በነገር እንድንይዝ ያደርጋል ማለት ነው። ስለዚህ ይህ ፊልም የሚያሳየውና የሚያስተምረው ይህንን ነው ማለት ነው። ስለዚህ በቤተሰቦቹ ላይ ክፋት እንዲያድርበት ወይም ደግሞ ክፋት እንዲኖረው ነው። እዝራ የሚለው ወንድሙ አሳግቶት ነበረ። ወንድሜ ትተኸኝ አትሄድ እያለ ጫካ ላይ ጥሎት ሄዶ ነበር በክፍል 4 ማለት ነው። ስለዚህ ጫካ ላይ ግብረ አበሮቹ የእሱ ጓደኞች ና ብለው ወደዛ ወደ ኃጢአት መንገድ የሳቡት ሰዎች ሻንቆ የሚባለው ከነ ግብረ አባሩ ጋር ሆኖ እዛ ተኝቶ እየጠበቀ ነው እሱን ምን እናድርገው በሚለው ማለት ነው። ስለዚህ እርስ በራሳቸው እየተጠቋቆሙ እኔ ካንተ በልጣለሁ፣ እኔ ካንተ በልጣለሁ፣ አይ እኔ ጋር አትወዳደርም፣ አንተ በገንዘብ ትበልጠኛለህ እንጂ በእውቀት ከኔ አንተ አትበልጥም። ጥሩ ነገር እንደሰሩ ማለት ነው። ልጅን አግተው ሰውን አግተው እያሰቃዩ ወንድሙ እንኳን ወንድሜ ነው ብሎ አራራለትም። ከግንድ ስር ላይ አስሮ ከግንድ ስር ላይ ያሰቃየው ነበረ። ወንድሜ እባክህን የእናትና የአባት ልጆች እኮ ነን፣ እባክህ አትጨክንብኝ፣ ትትሄኝ አትሂድ፣ እባክህን እኔ ምንም ነገር ካንተ አልፈልግም፣ ገንዘቡን የፈለግከውን ውሰድ፣ እኔ እግዚአብሔር ጋራ መድኃኔዓለምን እያገለገልኩ መኖር ነው የምፈልገው፣ ምንም ነገር አልጠይቅም፣ ለእናቴ ምን ያናግራታለሁ ብሎ ቢጠይቀው እናትህ ብዙ ጊዜ ብጠይቃት ብላት እምቢ ብላኛለች። ስለዚህ ያለኝ አማራጭ ከውርሱ የምትካፈሉትን እህትና ወንድሜን ማጥፋት ነው። ስለዚህ አሁን ተራው ያንተ ነው። አንተን አጥፍቼ ደስታ ነው። በሲኦልም ሆነ በገነትም ሆነ ሁሌም ገንዘብ ካለ ዓለምን ትገዛለህ ብሎ ለወንድሙ መለሰለት። ራማ ማለት ነው። ራማ ለእዝራ ይሄን አለው። እዝራ ቢለምነውም እባክህን ወንድሜ እንደዚህ አይነት ነገር አታድርግ፣ ተው እባክህን፣ እዚህ ትተኸኝ አትሄድ ብቻዬን ቢለው ፊቱን አዝሮ ጥሎት ሄደ። ጫካ ቦታ ላይ ጥሎት ለነዛ አውሬ ለሆኑ ለነዛ ለግብረ አባሮቹ እንደፈለጋችሁ አድርጉ ብሎ ጠቅሷቸው ጥሏቸው ሄደ። ሂዶ ቀጥታ ከእናቱ ቤት ነው የገባው። እናቱ ቤተ ክርስቲያን ነበረች። እናቷን አንቺ ቤተ ክርስቲያን ትንሽ ቆየ፣ እኔ ግን ወንድሜን የሚመጡ እንደሆነ ከቤት ቀድሜ ልሄድና ልያቸው ብላ ማለት ነው። ወንድሟን ልትጠብቅና ወይም ወንድሟን ልትሀይ ወደ ቤት ሄደች። ወደ ቤት ስትሄድ ይሄኛው ነፍሰ ገዳዩ ወንድሟ ከቤት ውስጥ ተቀምጦ ምግብ እየበላ ደረሰች። ደስ ብሏት ሄዳ ወንድሜሳ እዝራሳ ምናምን ስትለው እንዴ አልተመለሰም እንዴ? ምንም እንደማያውቁ ነው። አልተመለሰም እንዴ? ግን
ከአይኑ ላይ ይነበባል። አንድ ሰው እኮ መጥፎ ነገር ሲሰራ መርበትበቱ፣ አይኑ መቀላበዱ፣ ቃላት መቀያየሩ የታወቀ ነው። ከዛ አልመጣም እንዴ ማታ እኮ ነው የተለያየን ብታይ ወንድሜን የወሰድኩበት ቦታ በጣም ደስ ብሎትኝ ሁለተኛ ይዘኸኝ ተመልሰህና ብሎ አይሆንም ጥናት አለብህ ሂድ ብዬ ማታ ነው የተለያየ ነው አለ። ከዛ እሷ ምን እናስታወሰች? በመንገዴ ጣልቃ የምትገባ ከሆነ እገልሃለሁ ብሎ ከዚህ ቀደም በክፍል 1 ላይ እና በክፍል 2 ላይ አካባቢ ተናግሮ ነበረ። እዝራን እገልሃለሁ ብሎ አንገቱን ይዞ የአንቆ ሲያስፈራራው የነበረው ነገር ትዝ አላት። ከዛ ወዲያውኑ ስልክ ተደወለለት። ወንድሙን ገለው ወዲያውኑ ስልክ ደወሉለትና ሬሳውን የት እናድርገው? በጣም ያሳዝናል። የሰው ልጅ እናት ግን ገና ታውቋት ነበረና ውስጧ ተጨንቋል። እንደዚህ ትርበተበታለች፣ ወደዚህ ትላለች። ቤተ ክርስቲያን ሄዳ ማልቀስ ነው፣ ቤትም ሆና ማልቀስ ነው። በመንገዱ እየሄደችም ውስጧ ሀዘኗ ከውስጧ ይነበባል። የእናት አንጀት ነው እና ብዙ ነገር ስለሚያውቁ ከዛም ወዲያውኑ ስልክ ተደወለበት። ምን እናድርገው ሲል እናንተ ከጨረሳችሁ እኔ እመጣለሁ፣ ሌላውን ለእኔ ተውት ሲል አስታወሰች። ምንድን ነው የምንድን ነው ሰው ነው እንደዚህ ነው መቀበዛዘር ስራ እንደዚህ ዝራኮ ጥናት አለብኝ ወህዶ እንደዚህ ብሎ ዋሽቶ ነበረ። እናቲቱ ስትመጣ ደግሞ እንዴ ልል ብላ በለልታ ነው የገባችው። ሁሉም የመጡ መስሏል ልጆቿ ማለት ነው። እንግዲህ የመጣው አንዱ ብቻ ነው። ከዛ ልጅ ዝራ ስትለው እንዴ አለ ሂዷን አሁን የወጣው ካበዛዘረ በቃ እኔ ክፉ የሰራ ነገርና በክፉ ነገር ያደረገ ሰው መቅበዝበዙና ወይም ደግሞ እንትን ማለቱ አይቀርም። አይኑ ቀለው ባለ በቃ አይኑ ቀላ የሆነ መቅበዝበዝ ከእናቱ ፊት እንዴት ደፍሮ እዚሽን አስገድየዋለሁ ወይም ገድየዋለሁ ብሎ ለማውራት በምን ቃላት ያወራል? በምንስ ቃላት ሊናገር ይችላል? ያንን ሰው እንደዚህ አይነት ነገር ሊናገርና ሊል አይችልም። ውስጡ በጣም ተደነባበረ፣ በጣም ደነገጠ፣ ውስጡ በሀዘን ተዋጠ። እናት ሆይና አይኗ እንባ እየቃረረ ትክክል ብላ ልጇን አየችው። ግን ምንም ማድረግ አልቻለችም። ምንም ልታደርግ አልቻለችም። እንደዛ እያለች እያለ እሱ ወጣ፣ ምግቡን በልቶ ወጣ። ምንም ሳይመስለው ግን ምንም ቢሆን ስጋ ነው፣ ቤተሰብ ቤተሰብ ነው። በምንም ነገር ቢሆን ውስጡ ሀዘን እንደተሞላበት ያስታውቃል። ሂዶ ከግብር አባሮቹ ጋራ የደስታችን ቀን ነው ዛሬ እያሉ እየጨፈሩ እያሉ በልጇ ሀዘን ተውጣ እናት እያለች ልጇን ፍለጋ ወጥታለች። ቤተ ክርስቲያን ሄዳ እየጠየቀች ነው፣ ጓደኞቹን እየጠየቀች ነው። ግን አየን ያላሰው የለም። የልጇ ዱካ የት እንደሆነ ቤተሰቦቹ በጣም ተጨንቀዋል። እህትና እናቱ የት እንደገባ ግራ ገብቷቸው እየተጨነቁ ነው ያለው። ከዛም ይሄ ልጅ መጠጥ ቤት፣ ጭፈራ ቤት ገቡ። ሻንቆ ከሚለው ራሱ ከስሙ ጋር የሚሄድ ነው። አውሬ ነው። የእውነት በሱ ላይ ያደረው ዳቢሎስ አውሬነቱን ያሳያን በገሃድ በቃ ዳቢሎስ እንደሚፋለመ ሰው ነው አርጎ ነው የሰራው ማለት ነው። ይህ ፊልም የእውነት ትክክለኛ ዳቢሎስ እኛን ምን አይነት አርጎ ወደ ፈተና ስቦ እንደሚያስገባን ነው የሚያሳየው። በዚህና በዛ ሴት አስቀምጦ ይስቃል። እኔ ዓለምን እገዛለሁ፣ እኔ ዓለምን ሁሌም ተደሰት፣ እኔ ካለው ሁሌም ጠጡ፣ ተደሰቱ፣ ሳቁ፣ እኔ እየሰረቅኩ አመጣለሁ፣ የሰውን ነፍስ እያጠፋሁ እኔ ለእናንተ እሆናለሁ፣ እናንተ ብቻ ተደሰቱ። ወደኛ መቀላቀል የሚፈልግ ሰው ካለ ኑ ተቀላቀሉ፣ በፍቅር እንቀበላችኋለን። በሳቅ ገንዘብ የሌለው ያለው ይጠፋል፣ የሌለው ባለው ላይ ይኖራል ብለው ርዕስ አስቀምጠውለታል። አስቡት እንግዲህ ያለውን ሰው ገለው የሌለው ሰው እንዲነሳ ያደርጋሉ ማለት ነው። እነሱ ስለሌላቸው ያለውን ሰው የሰው ነፍስ አጥፍተው እንግዲህ አስቡት ገንዘብ ያገኙ ማለት ነው። ውስጣቸውንም ሰላም ሊኖር አይችልም። በውስጣቸውም ሰላም አያገኙም። ላውን ይስቃሉ እንጂ ውስጣቸው እኮ በሀዘን የተዋጠ ነው። ሁሌም የሚያንሾካሾኩባቸው ክፉ ነገር ነው። የዛ ሰው ቃጭል ነው እኮ የዛን ሰው ያጠፋበትን የዛን ሰው ያሰቃየውን ስቃይ እኮ ነው። የዛ ሰው እንባ ነው በውስጡ እንትን የሚለው። ግን ያንን እነሱ ሊረዱ አይችልም።
አይምሯቸው ተዘግተዋል፣ አይናቸው ታውሯል። ወደ ትክክለኛው መንገድ ሊጓዙና ሊሄዱ ስላልቻሉ ማለት ነው። በዛና በዚህ አድርገው ቁጭ ብለው መጠጥ ይጠጣሉ። ግብረ አባሮቹ ጋራ ከአንድ ላይ ሆኖ ተሸክፈው አንደኛው እንቅልፍ ይደፋዋል፣ ያንቀላፋዋል። አንደኛው መጠጥ ይጠጣል፣ አንደኛው ይጨፍራል፣ ይስቃል። እሱ ግን ውስጡ የሆነ ሀዘን ተውጦ በዚህም በዛም ሀዘን። ወንድምን ማጣት ማለት ቀላል ነገር አይደለም። የወንድም ሞት እንደ ቀላል ነገር ወንድምህን ሬሳውን የት እናድርገው ነው ብለው ደውሎ የነገሩት። እሱ ስራውን ቢኖርበት ግን በዳቢሎስ መገፋፋት ስለሆነ ወደዚህ ነገር የገባው ውስጡን ሰላም ሊሰጠው አልቻለም። ከዛ ጥላት ምንድን ነው የሚያደርገው? የልጅ እኮ ሊጠቀም አይደለም፣ እሱም እኮ ህይወቱ አደጋ ላይ ነው ያለው። ምክንያቱም ጥላት ያንን ሁላ ገንዘብ አንጥቶ እሱ ዝም እንዲለው አይፈልግም። ይህንን ሴራ የጠነሰሰው ሰው እሱ በሰላማዊ እንዲኖር አይደለም ፈልጎ አይደለም። በሰላማዊ እንዲኖርማ ገና ከቤተሰቦቹ ጋር እያለ ነበር ሊተው የሚችለው። እሱ ግን ምንድን ነው አላማው? እሱ ገንዘቡን ሲያመጣለት እሱ ደግሞ የእሱን ነፍስ አጥፍቶ ገንዘቡን መውሰድ ነው ዋናው አላማው። ስለዚህ ልብ ብላችሁ አዳምጡ። እንደዚህ አይነት ነገር የሚፈጠረው ብዙ ጊዜ በፊልም ይሄ ነገር ይታያል፣ ግን እውነታው በምድር ላይ ስንኖር እንደዚህ አይነት ነገሮች ሊገጥሙን ይችላሉ። በህይወታችን እንደዚህ አይነት ገጠመኞች ሲመጡ እንዴት አድርገን ያንን ነገር መወጣት እንዳለብን፣ ከእግዚአብሔር ጋር እንዴት ብለን መነጋገር እንዳለብን የሚያስተምር ፊልም ነው። ስለዚህ በክፍል 5 ይህንን ይመስላል። መጠጥ እየጠጡ እየጨፈሩ እያሉ ነው። የእዝራ ቤተሰቦች ደግሞ የራማና የእዝራ ቤተሰቦች ደግሞ በጣም ተጨንቀዋል። እዝራ በመጥፋቱ የት እንደገባ አያውቁም። እዝራ ግን ህይወቱ አልፈዋል ማለት ነው። በሰው እጅ ህይወቱን አሳልፈውታል። በጣም የሚያሳዝንና በጣም ከባድ እንትን ነው እና እግዚአብሔር አምላክ ከእንደዚህ አይነት ነገር ይሰውረን። እመብርሃን በረድኤቷ ትሸፍነን። የጠላታችንን እጅ እግሩን ትሰርልን፣ አይናቸውን ትወርልን። ቅዱስ ሚካኤል ከፊት እየቀደመ ጥላ ከለላ ይሆናል። እህት ወንድሞቼ፣ በጸሎት የበረታ ሰው መቼም ቢሆን ሊያንቀላፋ አይችልም። መዝሙር 90 ምን ይላል መሰላችሁ? በላባዎቹ ይጋርዱሃል፣ ዘንዶውንም እባቡንም ትረግጣለህ። ቅዱሳን መላእክትን ስላንተ ያዛቸዋን ይላል። ቅዱሳን መላእክትን ስላንተ ያዛቸዋን፣ በድንጋይም እንዳትሰናከል በእጆቻቸው ያነሱሃል ይላል። ስለዚህ በእጆቻቸው ያነሱና መዝሙረ ዳዊት መዝሙር 90 ላይ ያለላቸው ማለት ነው። ሁሌም የማታ ጸሎት መዝሙር 3ን፣ መዝሙር 40ን፣ መዝሙር 90ን ብታደርሱ ከቻላችሁ ብትጨምሩም ደስ ይላል። አሪፍ ነው። እግዚአብሔር አምላክ በረከት ነው የሚሰጣችሁ። ሰላም እንቅልፍ ነው የምትተኙት፣ የሰላም ሌሊት። እግዚአብሔር አምላክ ሁሌም ለእኛ ብሎ ጠባቂ መላእክትን አዘጋጅቶልናል። ራእየ ማርያም ላይ ያለላችሁ ራእየ ማርያምን ብታነቡ ብዙ ነገር ትወስዱበታላችሁ፣ ብዙ ነገርን ትማሩበታላችሁ። ራእየ ማርያም ላይ ብዙ ነገር የሚያስተምር አለው። የሰው ልጅ ህይወቱን እንዴት ብሎ እንዲያልፍ ቅዱሳን መላእክት እንዴት እንደሚጠብቁና የሚያስተምር ነው። ስለዚህ ራእየ ማርያምን አንብባችሁ ከዚህ ፊልም ጋራ እንዴት መወጣት እንደምትችሉና ማለት እንደምትችሉ ነው ማለት ነው። ስለዚህ ላይክ እና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ይህንን ነገር ትምህርት እንደምትወስዱበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን። እግዚአብሔር አምላክ ከክፉ ነገር ይጠብቀን፣ ይሰውረን ከእንደዚህ አይነት ነገር። ቤተሰቦቻችንን ከመነጣጠል፣ ቤተሰቦቻችንን ከመለያየት ይሰውረን። መልካሙን ዘመን ያምጣልን። በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። በቀጣይ ደግሞ በክፍል 6 ይዤላችሁ የሚመጣውን የምትማሩበትና የምትወስዱበት ይሆናል። ቸር ቆዩልኝ። መልካም ቀን፣ መልካም ምሽት። እግዚአብሔር ከእናንተ ጋር ይሁን።